السلام عليكم ورحمة الله وبركاته. دينا تكبراتي جاينا دي ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኔ ዳንኝ አልহামዱሊላህ ረብል ዓለሚን። ዛሬ የዘነጠ ሰርግ አሳያችኋለሁ ማለት ነው። እንግዲህ ሙሽራው ከወደ ወሎ ከሎሚሃ ወንድየው ሴቷ ደግሞ ከወደ የዱጋ ከሀገራችን ማለት ነው። እንግዲህ እነዚህ እንደምታዋቸው ሁላ ጎረንጀ ዱጋ አረ እንደው ምን እንበላችሁ እንግዲህ የወሎ ልጅ ናቸው ማለት ነው። እነዚህ የምታዋቸው ሁላ ቆንጂዬ ልጆች የሎሚዋ ልጆች የጎረንጅ ልጆች እንግዲህ ማን ልበላችሁ መቼም ያው ዝሮ ምን አለፋችሁ ይሄ ሁላ መታወት ከወግዲ በታች ያለ ቆነጃጅትና ጎረምሳ ነው ማለት ነው። ዝንጥ ያለ ሰርግ ነበር ማለት ነው። በጣም ደስ የሚል ነበር ብታውት ወላሂ በጣም አሪፍ ሰርግ ነበር ማለት ነው። እንግዲህ ሙሽሮችና ሙሽርዬ በእንደዛ አይነት መልኩ ያው ሙዚቃ ስለሆነ ድምጽ ማስገባት አልችልም ማለት ነው ወዶችዬ። ያው ግን የዘነጠ ሰርግ ነበር በጣም ይለያል እላችኋለሁ። ምንጅት እኔ ሰርግ ያኔ ስላችሁ ህጃ ቃለሁኝ ብዙ ሰርግ አልወድም ነበር። አሁን ግን ሰርግ እየወደድኩ እየመጣው ነው ማለት ነው። እነዚህን ሙሽሮች ስታው አግባጉ ይላቸዋል። ቢገርማችሁ ሙሽሪት ከሄዱጋናት እህቷ ሚዜናት በነገራችን ላይ ኦርቶዶክስ ናቸው ሁሉም ማለት ነው። ሚዜዎቹም ኦርቶዶክስ ናቸው። ተጋቢዎቹ ሙሽሮች ኦርቶዶክስ ናቸው ማለት ነው። በዛው አጋጣሚ እንግዲህ ሰርጋቸውን እንግዲህ ያሳምርላቸው ብያለሁ። አብርሃምና የሳራ ጋብቻ አድርግላቸው ይውለዱ ይክበዱ ማለት ነው። ወዶች ያበደ ሰርግ ነበር እላቸዋለሁኝ። ያበደ የቀወጠ ሰርግ ነበር። ቆንጂየዋ ሙሽሪ ስታምር ቆንጂየው ሙሽራው ሲያምር ማለት ነው። ምርጥ ጥንዶች ተጣመሩ እላቸዋለሁ። ማሻአላህ ተባረከላህ ረህማን እላቸዋለሁ። ሰርጉ ዝንጥ ያለ ነበር ባበደ ሁኔታ ተጠናቋል ማለት ነው። ያው የጀመረው ፕሮግራሙ ያው ትንሽ መሸት አድርገውናል ግን ያው አምሽቷል ትንሽ ፕሮግራም አጀማመራቸው። እኔ ከዛ 10 ሰዓት ነበር የሄድኩት። ፕሮግራሙ ግን የጀመረው ያው ተቅሪበን 1 ሰዓት አካባቢ ላይ ነው። 1 ሰዓት ጀምሮ 4 ሰዓት ተጠናቀቀ ማለት ነው። በጣም ደስ የሚል ነበር ሐቂቃ ማለት ነው። ምንም እንኳን ጠባብ ቢሆንም ያበሻ ገስቲር ምንድነው استراحه በሉት ያው ያበሻ ነው ያረብ አይደለም። ያረብ ቢሆን ኑሮ ሰፊ ነበር የሚሆነው። ግን ጠበብን ቢል ሙሽሮቿ አሳምረውታል ማለት ነው። ሙሽራና ሙሽሪት ያው ትንሽ ሙሽሪት ተፈር ትላለች። ያው የሀገራችን ወጉ ነው ባህላችንም ነው እንግዲህ ማፈር ያት ሙሽሪትዬ እንግዲህ ያው ቤለው አለባብሳ መሃል ላይ ሆና ከቧት ያው ሚዜዎቹ ያው እየጨፈሩ ነው እንግዲህ ያው ሲያገቡ ማልቀስ ወጉ ነው ይባላል አይደለ? ግዴታ ነው ማፈር። አንደኛው ጊዜ በተለይ በጣም ጩጬ ነው ልጅ ነው አልኳችሁ። ጩጬ አይገልጣውም እላችኋለሁ ወደችዬ። ይሄንን ይመስላል ማለት ነው። ሰርጉ እንደቀጠለ ነው። በጣም ደስ የሚል ሰርግ ነበር ማለት ነው ወደችዬ። እንግዲህ እንደዛ አይነት ሸበላታ በቀላለች ማለት ነው። ይዱጋሎ ሎሚ ውሃ ጎረንጅ ጫትዋ ወግዲ ሰኮሩ ያለለ የለም እላችኋለሁ። ገለቤ ያለለ የለም ውዶች። የዘነጠ ሰርግ ነበር እላችኋለሁኝ። ያበደ ሰርግ ነበር። ሙሽሮችና ሙሽራው በእንደዛ አይነት ሁኔታ ተውበው እዛ አዳራሽ ውስጥ ተጋቡ እላችኋለሁኝ። እና በጣም ያምር ነበር። የተዋበ ያማረ ነበር። እንግዲህ ሚዜዎቹ ረጥ ያለ ነው እንግዲህ ያው እንግዲህ የሙሽራው ጉንና የሚዜው ጉን እያደረሱ ነው ማለት ነው ወዶችዬ። በጣም ደስ ይላል። በዛው አጋጣሚ ቢገርማችሁ አንዳንዴ ሰርግ ወይም ለሶ ስትሄዱ ያካባያችሁ ልጆች አብራደጋችሁን ታገኛላችሁ። እኔ በነገራችን ላይ የሰፈሪ ልጆችን ብዙ አገኘሁኝ ማለት ነው። መነደጋ አራ የለለ የለም የዱጋ ስት መሃለልቶ ገለቤ ሰኮሩ ጎሮንጅ ያንዳለ ማለት ነው። ያው ያካቢ ልጆች ናቸው ምን አለፋችሁ ማለት ነው። ያው የኛው ናቸው እላችኋለሁ ወዶችዬ። የዘነጠ ሰርግ ነበር። በጣም ደስ ይል ነበር። አለባበሳቸው ደግሞ እኔ ተመችቶኛል። አንደኛ የሙስሊም አለባበስ መሰተር ተሰትረዋል። ደስ ይላል አለባበሳቸው። እና ቀሚሳቸው በዛ አጋጣሚ ከሺኤን ነው የጠለበችላቸው ሞክሽዬ መሪም ማለት ነው። እና ዙን ወርግጥ ቤለው የልጆቹ ምናምን ነገር ግን ውድ ነው 200 ሪያል ነው። እዛ ደግሞ ርካሽ ነው ማለት ነው። ሺኤን ላይ ደግሞ ርካሽ ነው በነገራችን ላይ። እነዚህ ቀሚሶች አሁን በየእንደናቸው ቆመው ልክ ሱብሃንአላህ የተጠለበላቸው ግን ከሺኤን ነው ቢገርማችሁ ማለት ነው። ግን ያበደ ሰርግ ነበር ማለት ነው። በጣም ምን በኩሌ ወድጃለሁ።
ምግባቸው ምናምናቸው በጣም ይጣፍጣል ማለት ነው ምንም እንኳን ጠባብ ቢሆንም ደረጃ ምናምን ያኔ ባይወርዱ ባይወጡም ያው ሌላው ነገር ያቸው ደህና ነው አሪፍ ላይ ናቸው ማለት ነው ያው ሚዜዎቹ ያቸው በእንደዚህ አይነት ሁኔታ አራት ሚዜዎች 3 ሚዜዎች አሉ እንግዲህ ሙሽሪትና ሙሽሪት ቀለበት ያያረጉ ነው ሳፈረች ታፍራለች በጣም ነው የምታፍረው ለምን እንደምታፍር ግራ ነው የሚያጋባኝ እኮ ማለት ነው ሙሽሪት በነገራችን ላይ ቆንጅዬ ናት ማለት ነው ጸጉሯ ራሱ ቢገርማቸው የራሷ ነው እኔ የመጀመሪያ እንግዲህ አርቲፊሻል ካይለብስ ጸጉር ያገባች ሙሽራየው በጣም ቆንጅዬ ጸጉር አላት ማለት ነው እዛው አጠገቤ ነበረች ሴትዮዋ ያበጠረች ሰራቻት ማለት ነው ቆንጆ ጸጉር አላት እላችኋለሁ ውድችዬ የዘነጠ ሰርግ ነበር ያማረ ሰርግ ነበር በጣም ነበር የሚያምረው ሐዋሉ ደስ ሲል ነበር እላችኋለሁኝ እንዳው እኔ በበኩሌ ወድጃለሁኝ ፎቶዋን ሸዋ ደግሞ ሴትዮቱ ያው እየተንጎባለለች ነው ትንሽ ያው ዘጋለች ናት ፎቶዋን ሸይቱ ብትሆንም ግን በአማረ ሁኔታ አንስታቸዋለች ማለት ነው ያው በእንደዚህ አይነት ሁኔታ ያያችኋቸው ነው እንግዲህ ፎቶ ምናምን በቃ አሲር ምናምን ኬክ ይቆራርሳሉ ምናምን ነገር አረተውኝ የሌለ ነው አልኳችሁ ያወጩ ትንሽ ቢበዛም ያወጫው ወደ 5000 ሪያል ተጠግታለች ይሁንና የመጀመሪያ ጋብቻዬ ነው ለዚህ ቀን ያልሆነ ብጥስጥስ ይበል ብላለች ማለት በነገራችን ላይ የሙሽሪት እናት ዱባይ እህቷ ታናሽ እህቷ ደግሞ ትንሿ ትባላለች እዝናው አብራትና ያለችው ማለት ሳውዲ አረቢያ የምትኖረው ይሄንን ይመስላል